ሰላም ጋይስ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ጨረቃዎች ዛሬ እንግዲህ መጥተዋል። ማን ነው ምንድነው ቀጣይ ማን ሲያብድ እንጠብቅ ብላችሁ ነበር። ብሩኬ ነው እንደምታዩት ማለት ነው። እንደዚህ ቅምጥሌን ዛሬ ተጫወቱባት። ቤኪ ራሱ ማለት ነው እንደኔ እኮ አሳዘነች። ጭንቅላቷ ላይ ወጣችሁ እግሯ እንዴት እንደሳቀኝ ግን ማለት ነው። ቤኪና ብሩኬ ራሱ እንዴት እንደዚህ ያደርጋቸው እንደነበር ተቁላሉብን እኮ ደግሞ ማለት ነው። ብሩኬ አይታችሁታል መግቢያ ላይ ማለት ነው። እስኪ ቀብረር እንበል እቺ እንትኑ መቼም አጠፋኝ አያበለው በለውና እቺ እዚች ጋር የሆነ ቀብረር እንበል ሚላት ነገር የቅመሜ ቀብራራ ነኝ ስለሆነ ጊዜ ሰምታችሁታል። እና እንደዛ ኮራ ቀብረር ብሎ እንዳያችሁት እንግዲህ ቅምጥሌ ላይ ብድር በምድር የሚባለውን ነገር ቅምጥሌ አንቺ ነው ያመጣሽው። እንግዲህ ብድር በምድር ግዴታ ነው። ዛሬ ብሩኬ ብድሩ መልሷል። ጎበዝ። ነገ ደግሞ ቅምጥሌ ቀጥይ ማለት ነው። ቀጥሉ፣ ስሩ በደንብ እንግዲህ ብሩኬ ወደ 400 ኬ ልንገባ ነው። አንተ ብዙ ነው እያለ ነበርና እንዴት እንደሳኩኝ ደግሞ የኔ ወደች ከፍ ከፍ በሉልኝ። ገና ከዚህ በላይ ከፍ ትላላችሁ። እኔ ተናግራለሁ፣ ሲጀመር ወስኛለሁ። በቅርቡ 1 ሚሊዮን ገብታችሁ ማየት ፈልጋለሁ። እንዲሁም ደግሞ የቅምጥሌ ጌም መቼ ነው እያላችሁ ነበረና ብሩኬ ዛሬ ተናግሯል። እንግዲህ ወደ አዲስ አበባ ሲሄዱ ነው ሊሆን የሚችለው ብዬ ማስበው። አላቅም። ከዚህ ሆኖም ቢሆን ደስ ይላል። ግን ደግሞ ያው የእነሱ የሚመቻቸውን ቀን አንዳቸው ሲመቻቸው አንዳቸው አይመቻቸውም። ለምሳሌ ግምጃይም ሌላ ቦታ ነው ያለችው፣ እነሱም ሌላ ቦታ ናቸው። ብቻ ሲመቻችላቸው ይጫወታሉ። ዋናው እነሱን ለማጫወት ሬዲ መሆናችን ነው አይደል? ስለዚህ ሬዲ ሁኑ እነሱን ለማጫወት። እኔ ልጅ ትወስጫዋለች። እኔ ልጅ ጠብቄ ብያለሁ። ዛሬ ልጅ ጠብቄ ያለውና እሷን ጥውት ታርጊያት ማለት ነው። እኔ አማርኛ ውጭ ላይ ሆነ ቦታ ሆኜ ነው ማወራቸው ማለት ነው። እና ወዶቼ ደስ የሚል ቀን ነበረ። ቅምጥሌ እኔ ደንጋጭ እኔ ምስኪን እኔ ዋ ድንግጣለች። ትናንትም ብሩኬ እንዳያችሁት ከሆነ ያለው ማን ስትለው ብሩኬ እኮ ነኝ። ኧረ ተይ ምንድነው መብላት የምትፈልጊው? ሁሉን ነገር የምትፈልጊው ነገር ጋዝሻለሁ እያላት ነበረ ትናንትም። ዛሬ ሚስቱ እንዳያችሁ አሰፍሰፍ አለችለት። ጋሽዬ ለጋሽዬ እጅ ልንገረዋለች ማለት ነው። እኔ ለራሷ አረቴ እያልኳት ነበረ ዝም ብዬ ከዚህ የምትሰማኝ ይመስልና በጣም ፈታ ያለ ቀን እመቤቴን በጣም ደስ ብሎኝ ነው ያየሁት። በጣም እየሳኩኝ ነበረ፣ ግን ደግሞ የሆነ ሰዓት ላይ እየተሳቀቅኩ ነበር ማለት እንደዚህ ብሩኬን ምንድን ነው ትክሽ አሽከኮ ነው የሚባለው በእኛ ሀገር። እዚህ ትክሻችሁ ላይ ሰው ስትሸከሙ የሆነ ነገር አሽከኮ ይባላል። ና እንደዛ እንትን ስትል ምናምን በቃች ጩጬ የሆነች ልጅ እንትን እንዳትል ብዬ ማለት ነው። ሚጣ ነገር እኮ ናት በነገራችሁ ላይ። እና ብድር በምድር ነው እንግዲህ። ትናንት አበደ እንደ ስትል ደግሞ ትናንት ያበደችው ትዝ ብሎ በሳቅ አሮይን እንግዲህ በላ እና ቅምጥሌ ትናንት አንቺን አብድሽ ነበር። ከዛ ደግሞ ሳሚኝ ላጣት ደግሞ ቱቱ አለች ማለት ነው። በፊት ልጅ እያለን ምግብ እንትን ብለን ማለት ነው። በፊት ልጅ እያለን ወይም አሁን ልጅ ያላችሁ ራሱ ምግብ የሆነ ነገር ሰው እንዳይበላባችሁ ስትፈልጉ እኔ ከወንድሜ ጋር ነበር የሆነ ነገር እንዳልበላበት ከፈለገ ትፍትፍ ይልበታል። ከዛ እኔም እንደዛው ግን እልህ ካስያዘኝ እበላዋለሁ ማለት ነው። ግን እኮ እልህ ካልያዘኝ አይደለም ትፍትፍ ብሎበት የሆነ ነገር ከሆነ አልፈልግም ነው የምለው። ግን እልህ ካስያዘኝ ደግሞ እበላለሁ ማለት ነው። እንደዛ ነው ትዝ ያለኝ። ብሩኬ ደግሞ ጥጋብህ እንደዛ አስጨንቃትናል ሳሚኝ ሲል ደግሞ አራይ እንግዲህ በላ እንዴ ሳሚኝ አለ ትናንት። ለነገሩ ትናንት ይው ቅምጥሌ ራሷ አብሽቃ ራሷ አናድደው እንዳያችኋት አዙራ ስትስመው ነበረ ማለት ነው። እየሳሳመችው ነበረ እንዴ። ከዛ ብሩኬ ደግሞ እሷ አናዷት እኮ ነው እሷ አብሽቆ ምናምን። ከዛ ደግሞ ነው ሳሚኝ አለ ማለት ቤኪ ራሱ ጠብቄ ወይለ አይ ቤኪ ምስኪና አሳዘነኝ። ምክንያቱም ምን አለ በጣም ከባባዳ ሰው እኮ ነው ታመጣው አለ። ያው አይሆንም እያልኩ ነው እንጂ አለዛ ብሩኬ እንደው ማሳብጃ አንተንም ብሎታል። ዛሬ ደግሞ ቅምጥሌ እንደው ማሳብዳል። ስለዚህ ሁለታቸው ተባብረው ቅምጥሌ ከዚህ በፊት ምን አለች? በባልና ሚስቶች ማን አትግቡ እነሱ ፒስ የሆኑ ቀን ጉዳችሁ ፈላ ብላ ነበር። ስለዚህ ቤኪ ጉድ ፈላ እና ግን ደግሞ ይህን ስለ ያው አይ ግዴታ ነው። ግን ጓደኛ ለመቼ ነው? በዚህም ተፍ እያልኩ ሁለታቸው ነው በዚህም እያልክ እና ሰብስክራይባቸው ቶሎ ማደግ አለበት። እያደገ ነው ግን እየሄደ ነው። ፈጣሪ የተመሰገነ ይሁን። ሁልጊዜም ከፍ በሉልኝ። ንጹህ ልብ ሲኖራችሁና እንዲሁም ደግሞ ለስራ ትኩረት ታታሪ ስትሆኑ ለፈለጋችሁት ነገር ወደ ኋላ የሚጎተታችሁ ነገር የለም። በፈጣሪያችሁ ተመኩ። ከዛ ደግሞ እናንተ ለምትሰሩት እያንዳንዱ ነገር ደግሞ ያለ ድካም ያለ መሰልቸት ያለ ብዙ ነገር መስራት አለባችሁ። ሶሻል ሚዲያ ላይ ስትሆኑ በጣም ብዙ የሚወዳችሁ የሚያከብራችሁ ስለናንተ የሚጨነቅ ስለናንተ መልካም ነገር የሚያስብ እናንተን ከፍ እንድትሉ የሚፈልግ ጥሩ መልካም ምክሮች የሚመክሩ ሰዎች አሉ። ደግሞ አሉ ሶሻል ሚዲያ ላይ ያችሁ የማይፈልጉ የናንተ ለውጥ ነው የሚያቃጥላቸው የሚያንገበግባቸው ደግሞ አሉ። ሶሻል ሚዲያ ላይ የምትሰሩትን ነገር በተለይ ዩቲዩብ ላይ ማንም እንትን አይደለም እንደዚህ ከኪሱ ሳይሆን የሚያወጣው አውጥቶ የሚሰጣችሁ በመልካምነት በትህትና የሰው እድገት የሚያስፈልጋቸው በሚያዩት እይታ ነው። በእይታ ብቻ ማለት ነው። እይታም ሲባል ያው ጊዜን መስዋዕትነት አድርጎ ማየት ትልቅ ነገር ነው። ግን ምን ልላችሁ ፈልጌ መሰላችሁ? አንዳንድ ሰዎች አያዩዋችሁም ላኩ ግን
ሳያዩዋችሁ ሌሎቹ ሰዎች በሚያዩዋችሁ ነገር ይናደዳሉ። ያኔ መጥፎ መንፈስ ያለባቸው ማለት ነው። የመንፈስ የተወጋ ይሁን አሜን በሉ እና ሰብስክራይብ እያደረጋችሁ ከፍ ከፍ ይበሉ። ቤኪ ቤስት መከታቸው ነው። ከካሜራ ጀርባ የጀርባ አጥንታቸው ነው በነገራቸው ላይ ማለት ነው። ቅምጥሌ ለብሩኬ እንትን ስትለው ሰምታችኋታል። ብሩኬ ማለት የኔ አንድ ቤት እያለ ምሰሶ እንደማይቆመው ምሰሶዬ ነው ብላለች። ልክ ቤኪ ደግሞ ለነሱ ካሜራማን ናቸው። ታማኝ ካሜራማን ነው። በተለይ ዩቲዩብም ስሰሩ የሆነ ነገር ስሰሩ ካሜራ ላይ ስሰሩ ካሜራማን ኦል ዘ ቤስት መሆን አለ። አረ እንግሊዘኛ አንቺ እንዲህ ይችላለሁ። አረሙ ይመችሽ እግዚአብሔርን። ምን አልኩኝ? ኦል ዘ ቤስት ኦ ማይ ጋድ። እና ምንድነው መሰላችሁ እኔ እኮ እንግሊዘኛ አላወራ እና ምንድነው እንትን መሆን አለበት። እግዚአብሔርን ታማኝ መሆን አለበት። በጣም ብዙ ሰዎች ታያላችሁ የሆነ አውቀው እኮ ነው የሆነ ነገር እንትን ብለው ምናምን ያወጣሉ። ጨረቃዎች ጽድት ሽክፍ ያሉ ሰዎች ናቸው። ባይዘው ምንም የሚወጣባቸው ነገር ባይኖርም ግን ካሜራማን ታማኝ ካሜራማን ሲሆን ደስ ይላል። እውነት ለመናገር ማለት ነው። ሶ የሆነ አይታችሁ ከሆነ ድራማ እንኳን ሲሰራ ምናምን በጣም ብዙ ነገር ሲሆን ቆጠብ ያለ ነው። እኔ ታማኝ ሰው ወዳለሁ። ሰው ካመነኝ እታመናለሁ። ታማኝ ሲሆነ ሰው ደግሞ ይመቸኛል። የሆነ ሰው ኃላፊነት ከሰጠኝ ኃላፊነት በላይ መውሰድ እፈልጋለሁ። ኃላፊነት መውሰድ አይነት ሰው ነኝ ለማለት ባይከብደኝም ቢከብደኝ ነው የሚባለው። አይከብደኝም። አቦ በእናታችሁ ግን እኔ በጣም ለሚዘኝ የሆነ አንዳንዴ እንደዚህ አድርጌ እንደዚህ ሁኚ ይልካ አይደለም እኔ ወይኔ ትወጪ ይሆን ምናምን እንዴ ማለት ወጣው ከሆነ ማንዘጭኝ ያለሽ ኃላፊነት እኮ ክንያም እና እንደዚህ አይነት ነገር አይመቸኝም። ኃላፊነት ብሎ ከሰጣችሁ ወገባችሁን ታጥቃችሁ ብታደርጉት ነገር ታደርጋላችሁ። እና ማለት ነው ፍቅሮቼ ሰብስክራይብ አድርጓቸው። ቅምጥሌ እንደዚህ ስትስቅ ብሩኬ እኮ ደከመው እንደዛ ተንከባሉ እግሬ ደግሞ እንዴት እንደሳኩኝ ማለት ነው። ቤኪ እጄን እግሬን በቃ ምናምን ሲል ማን ነው ሲል ደግሞ ማለት ነው እኔ አልቻልኩም። ማን ወይኔ ሴትዮ መጣች። አይድሌ እኔ እኮ እዚህ ቤት ታፍኜ ልሞት ነው። እግዚአብሔርን ወጣው ነበር ከእህቶቿ ጋር ተሰብስባ ይኸው እኔ ውጭ ላይ ልጅቱን አምልጬ ውጭ ላይ የሚያወራሉ። እሷ ደግሞ መጣች። ሾካኮች እኔ ግልችን ሴትዮ ባማት ራሱ ደስ ይለኝ፣ ግን እወዳታለሁ ደግሞ ምስኪን ናት፣ ግን ታናደኛለች እንጂ እና ባጭሩ ምንድነው ሳወራ የነበረው በማርያም ማን ነው የሚመጣች እንዲሆን ሲል ማለት ነው። እንዴት እንደዛ ምናምን ነገር ሲል ማለት ነው አልቻልኩም። እና እዚህ ጋር ያዥኝ፣ እግሬን ያዥኝ፣ ሳሚኝ፣ ንከሽኝ። ወይኔ ሄቴን አሰቃዩት እኮ እዛ ደግሞ እዚህ ጋር ራሷ ላይ አድርገው እንደዚህ ድብልቅ ሲያረጋት ደግሞ አንገቷል እንዴት ከው እንዳልከው ማለት ነው። እና ይመቻቸው። ልጅነት ነው በቃ የሆነ ፈላ የሆናችሁ ልጆች ልጅነታችሁን በፍቅር ጨርሱ። የምሬን ነውና ለተዘላለማችሁ በፍቅር እንደዚህ እንደሳቃችሁ እንደተደሰታችሁ ያኖርልኝ። በዙሪያችሁ ያሉትንም ደግሞ እናንተ ጠባቂ የሆኑትንም ደግሞ ይጠብቅላችሁ። የምር የሰው ልጅ ሰው ያስፈልገዋል። በነገራችሁ ላይ ምንም ነገር ሲያደርግ ካለ ሰው ባዶ ነው። የሰው ልጅ ሰው ያስለቅሰዋል፣ ሰው ያሳዝነዋል፣ ሰው ያስደስተዋል፣ ሰው ከፍ ያደርገዋል፣ ሰው ዝቅ ያደርገዋልና ሰው ያስፈልገናል። ንጹህ ሰዎችን ባጠገባችሁ ያደርግልኝ። እወዳችኋለሁ የኔ ወዶች። እንግዲህ ዛሬ በጣም ደስ የሚል ቀን ነበረ። እውነት እናመሰግናለን። ሰሞኑን በቃ ቅምጥሌም ብሩኬም ፈታ እያደረጉን ነው ጋይስ። ከዚህ ቤት ሳልባራቸው በቃ ደህና አደሩ። እኔ ምን አገባኝ አሁን መቼ እንደሚወርድ ራሱ አላውቅም። ቪዲዮ ፖስት ለማድረግ ራሱ ከባድ ነው። ዋይፋይ ችግር ነው። እኔ ደግሞ እኔታችሁ ማለት ነው ልንገራችሁ ሚስጥር። እኔ ዳታ ማብራት ስልክ እንደዚህ ስልክ ካርድ ሞልቶ ምናምን ማውራት አልወድ። እኔ እዚህ ከመጣሁ በኋላ ተለውጫለሁ እውነት እና አልወድም። ዳታ ምናምን ስለማልወድ ነው እንጂ የሚቸግረኝ እኮ ሌላ ችግር አልነበረም። በሉ ደህና አደሩ ባይ